ኤፌሶን ላይ ሲናገር ወደፊት ሕፃናት ልንሆን አይገባም ሲበሉት ደስ ይለኛል። የክብር ሳይ ማለት አንዳንዴ እንዲህም አለ እንደ ይላለው ሰው ወደፊት ጺም ያበቅላል እንጂ ወደፊት ሕፃን ይሆናል። ሰው በቆየ ቁጥር ማደግ ሲገባው አንዳንድ ሰው ቸርች በቆየ ቁጥር ግስላ ድኩላ እንደ ደግሞ ግራ ነው የሚገባችሁ። አይለወጥም አንዳንድ ሰው በቃ እሳትና ዳስ ሲነካኩት አይወድም። እኔ ድሮውንም እንዲህ ነኝ ምናምን ይላል። ድሮውንም እንዲህ ነኝ ካለ አሁንም ሰውየው ያው ነው ማለት ነው። አንተ እንዴት ነህ? አሜን። ድሮውንም ያው አይባልም። በኢየሱስ ስም መለወጥ አለብን። ለመለወጥ አድለብል መሆን መቻል አለባችሁ። ሲምፕል ሆኖ ክርስትና ሂደት ነው፣ ለውጥ ነው። ለምንድን ነው መለወጥ አለብን? ምን የተካፈልከው ህይወት ነው። ህይወት ያለበት ቦታ ሁሉ እድገት አለ። ህይወት ያለበት ቦታ ሁሉ ይሄ መሰረታዊ ነው። መሰረታዊ ነገር ነው። እንዳታርጉ ከተፈለገ መቀማት ያለባችሁ ህይወትን ነው። በአንድ ትምህርት ላይ ያስረዳቻችሁ 3 ሽምብራ ያለው ሰውዬ ኩንታል ማድረግ ካሰበ የሚከተለው መዝራትን ነው። ቆሎ አርጎ ሊበላው ካሰበ ደግሞ መቁላትን ነው። ሲቆላው ይገለዋል። የቆላውን ቢዘራው ካልበቀለ እሳቱ አበሰለው አልክ እንጂ ለምዶብህ ገደለው ነው መባል ያለበት። የመብቀል አቅሙን ምን አደረገው? ገደለው። ማወቅ አለባችሁ። የተሰጣችሁለት ትምህርት የተዘራባችሁን የዘር አይነት እንዲበቅል ነው አቅም እየሰጠው ያለው ወይስ እየገደለው ነው ያለው? ለጸሎት ገሏችኋል፣ ለባይብል ጥናት ገሏችኋል፣ ቸርችን በትክክል ጤናማ አካል ሆኖ ለመጠጋት ገሏችኋል ወይስ ደግሞ ተነሳሽ አድርጓችኋል? ይሄ መፈተሽ አለበት። የምትሰሙት ትምህርት ሁሉ ራስ ወደ ሆነው ወደ ክርስቶስ የሚያሳድግ አይደለም፣ ከራስ ጋር የሚያላካ ነው። አንቺ እንዲህ ነሽ፣ አንተ እንደዛ ነህ፣ አንተ እንዲህ ነህ፣ እናውቃለን፣ አትንገረን። አንድ ቀበሌ ነው ተወልደን ያደግነው። ይልቅ እሱን ንገረን፣ በሱ የሆነው ንገረን። ይሄ ነው መርዝ እየተበጠበጠ ነው ትውልዱ እየተጋተ ያለው። ሰው ሁሉ ፍላጎቱን ነው የሚያው። እንደ ሆቴል ቤት ሜኖ ከባይብል መርጦ ነው የሚናገረው። አሁን እኮ ዘመን አመጣች ጴንጤ የሚያወራው አለ፣ የሚፈራው አለ አለ አምኖ የሚያወራው አለ፣ ዋሽቶ የሚደብቀው አለ። አላችሁልኝ ከኔ ጋር አሞ አመኛል ካላልክ ዋሽተሃል። ኢየሱስ ስም ፈወሳለሁ ካልክ አምነሃል። ይሄን ያረጉም ሰዎች አትራው ካጂው ለምን what is wrong? እንዴት ግልብጥ ወንጌል ብንጋት ነው? እሱ እኮ ነው ምን ታዲያ ለምን ቀጥለ በቀጣው ቀን እግዚአብሔር ፈዋሽ ነው ብለህ ለምን ታስተምረኛለህ? አልታመምም ካልከኝ የሚታከም ቦታ ከሌለ ሐኪም ቤት ለምን ይከፈታል? ሞክረዋል እኮ አይሁዶች። ኢየሱስ መድኃኒት አይደለ? መድኃኒት ሆኖ ሲመጣ እኛ ንጹህ ነን አሉት፣ ጤነኛ ነን አሉት። አይ ጤነኛ ከሆናችሁማ ባለ መድኃኒት አያስፈልጋችሁም ብሎ ክርስቶስን የሚያክል መድኃኒት አለፋቸው። በሱ እንዳይረዱ አደረጓቸው። ብዙ ትምህርቶች በጌታ እንዳትጽናኑ የሚያደርጉ ናቸው። ወድቀ ቆም ያለው ትላለህ፣ እንዴት ያንሳ? ፈርተ ደፋር ነኝ ትላለህ፣ እንዴት ያጽናና? ታመድ ነኝ ትላለህ፣ እንዴት ይፈውስ? ወጋው አትልም? ድገባው። አሜን ነው። ለእስራኤል እኮ ራሱ ሲያስተዋውቅ እንደ ግብፃዊ አለ ወደ ጫካ ቅጠል ፍለጋ ትሮጡ ፍለጋ። ለምን ሲል የሚመራበት መንገድ እንደዛ የሚያሮጥ አልገባም። አጣርተው አይጠጡም፣ የተገኘውን ነው የሚጠጡት። አብስሎ አይበሉም፣ መንገደኛ ናቸው። አጥበው አይበሉም፣ ውሃ ችግር አለ። ስለዚህ መንገዱ ለመታመም ቅርብ ነው። ስለዚህ እኔ ሪስክ ወስዳለሁ። አሜን። እኔን ተከተለኝ እንጂ በመካከል ፈዋሽ አምላክ ሆኜ እገለጣለሁ። ሰዎች በቀላሉ የማይሻገሩት መንገድ ላይ በእኔ ታጥረህ በጤንነት ትሻገራለህ። አሜን። ስለዚህ ጤና ናችሁ፣ በክርስቶስ አስጠብቁት። ታማችኋል፣ በክርስቶስ አስፈውሱት። ኢየሱስ ሁለቱንም ነው። ፈዋሽ አምላክ ነው። አዝናችኋል፣ ሊያጽናናችሁ መንፈስ ቅዱስ ተልኳል። ለልጆች የተሰጠው ይሄ ነው። በርከክ ብላችሁ ዳዲ አዝኛለሁ፣ ልቤን አክመው፣ የሰው ደግነት በማይደርስበት ልክ ቆስያለሁ፣ ማንም በሰው ልክ ቢናገረኝ በማልጽናናበት ልክ ነው ያለሁት። ከልብ ደርሶ ማጽናናት የምትችል ማነህ? አንተ ነህ። ስለዚህ አጽናናኝ በሉት። እሱ እንዴት እንደሚያጽናና ያውቅበታል፣ እንዴት ሀዘን እንደሚቀበል ያውቃል።
እንዴት መንገዳቸው ላይ ብርሃን ማብራት እንደሚችል ያውቃል። አባቴ ልጆች አትሳቱ። ክብር ለጌታ ይሁን። ሃሌሉያ። ኦኬ እነዚህ ሁለት ቃላቶች ሕፃንነትና ልጅነት የሚባሉ ነገሮች በህይወታችሁ ላይ ከዳግም ልደት ቀጥለው በምትገልጡት መልክ በኩል የምትገናኟቸው ስያሜዎች ናቸው። ማለት የመወለዳችሁ ተጽዕኖ አይደሉም። ውልደትን የያዛችሁበት አያያዛችሁ መጠሪያ ናቸው። መጽሐፍ ቅዱስ ሕፃንነት ወይም ልጅነት የሚለውን ነገር በኔጌቲቭ ጠርቶታል። ትዝ ይላችኋል በክርስቶስ ፓራብል ላይ ሁለት ልጆች ተጠርተዋል አይደል? አንድ ሰው ነበር አለ ኢየሱስ ሁለት ልጆች ልብ አድርጉ። ቀጥሎ በስማቸው አልጠራም። ያዕቆብና ኤሳው አላለም። ከበደና እንትን አላለም። ያለው ምንድነው? በማቹሪቲያቸው ልክ ነው ያወራው። ትልቁና ትንሹ አለ። ቀጥሎ ታሪኩ ትልቁን ይተውና ወደ ማን ሄዳል? በትንሹ በኩል የሚቀጥል ታሪክ ሁሉ ጊዜ ኔጌቲቭ ነው። ትንሹን ተከትለ የምትሄድበት መንገድ ሁሉ ጊዜ አፍራሽ ነው። እስከ መጨረሻ ትንሽዬው መጥቶ አባቴ ርስቴን አካፍለኝ አለ። ምንድነው? ትንሽ ችኩል ነው አለ። ማለት ውርስ ለመቀበል ውርስን መረዳትና ማስተዳደር የሚባል ማቹሪቲ ያስፈልጋል። እሱን እድገት ማሳያችሁ አንድ ነገር እንገራችሁ። መወለድ የልጅነትን ስልጣን ያገናኘህ፣ ማደግህ ደግሞ ከውርስ ጋር ያገናኛል። አሻሽለው መወለድ የወራሽነት ስልጣን ይሰጣል። ስልጣን እንጂ ውርሱን አይሰጥም። ማደግህ ግን ከውርሱ ጋር ያገናኛል። ይሄ ግልጽ አለ። ሴንሰር አለ። መወለድ የመውረስ መብት ይሰጣል። ማደግህ ግን ከምን ጋር ያገናኛል? ከውርሱ ጋር ያገናኛል። ክብር ለጌታ ይሁን። አሁን ይሄ ልጅ ነው። ስለዚህ የመውረስ መብት እንጂ ያለው ውርሱን የመረዳት የማስቀጠል አቅም የለውም። ማስረጃ ካልከኝ እንደወረሰ በተነው የሚለው ናትና እንደወረሱ መበተን እነማጋን ያለው ካልከኝ እነማሙሽ ጋር የከበረ ነገር ይቀበላሉ፣ ሲጨርሱት አዋርደው ነው። የተሰበሰበ ነገር ይቀበላሉ፣ ይበትኑታል። ቁም ነገር እያወራኸው ያሾፋል። አንዱ ችግር ይሄ ነው። የጻነት አንዱ ችግር ይሄ ነው። ዝላቸዋል ዲቫይን የሆነ ጀጅመንት ሲመጣ በእስራኤል ላይ የሚያደርገው ምንድነው? ለቁም ነገር የማይቆም ህሊና ይሰጣቸው። ዝላቸዋል ጳውሎስ ሲናገር የዚህ ዓለም ገዢ የማያምነውን አእምሮ ምን ያደርገው? ወረው ይላል። አእምሮ አለ ታውሯል። ይኸውላችሁ በአይን ይገባናል። አይኑ ታወረ ብትባል አያይም እያልክ ነው። አእምሮ ታወረ ካልክ ግን አይገባው ማለት ነው። ያልገባው እዛ አካባቢ የሚገባ ትምህርት ስለሌለ አይደለም። ቢያደምጡትና ቢረዱት የሚለውጥ ትምህርት ስለሌለ አይደለም ሰውየው እንደዛ የሆነው። በሚለውጥ ትምህርት ጋር ሰውየው ካልተለወጠ ለዛ ለዋጭ ትምህርት ምን አድርጓል? ታውሯል። ይሄ መታወር ዝም ብሎ ይመጣ አይደለም። እጅ አለ ከጀርባ። አእምሮን ምን አለ? እጅ አለ። በጌታ በኢየሱስ ስም አእምሮን ከሚዋጋ ክፉ እግዚአብሔር ይጠብቃቸው። በጣም ወሳኝ ነገር ነው። አእምሮን አታክ የሚያደርግ ነገር አማኝ ነኝ ይላል፣ የእምነቱ አንቀጽ አይገባውም። በጣም ከባድ አያስቀጥለው። ሰጠው አባቱ ተቀብሎ ጠፋ ይላል። እንደዚህ አይነት ሰዎች ደግሞ ሲጠፉ ምርጥ አጠፋፍ ነው የሚጠፉት። ሩቅ የሚባል ሩቅ ስንት ነው? በኪሎ ሜትር እንኳን ለሚታወቀው ሩቅ በሚሆነው ነገር ነው። ምን ነው ሩቅ ካልከኝ ሲጀምር ልጅ ነው፣ ሲያልቅስ እሪያ ሰፈር ነው። ዛት ሩቅ ከልጅነት ኦቶሪቲ እሪያ ሰፈር ሄዶ እሪያን እንኳን ለማከል አቅም ማጣት፣ እሪያ በሚመገበው ልክ እንኳን ለመመገብ አለመቻል ያጠፋፉ ደርስ ነው የሚያሳይ። ጋድ ያማል፣ ያማል። ዘምረህ በማግስቱ ምርጥ ዘፋኝ መሆን ማለት ከባድ ነው። ሩቅ ሀገር ሄደህ ገብታችኋል። ሩቅ ሀገር እንግዲህ በእኔ ቋንቋ ኪሎ ሜትር ሳይሆን ሰውየው የሄደበትን ዲስታንስ ነው የሚያሳየው። እንዴት ነው የሆነው ብለህ ስትጠይቅ ኢማቹሪቲ አለመብሰል የሚባል ነገር ከዳግም ልደት ቀጥሎ በጥንቃቄ ልትጠብቁትና ልትዋጉት የሚገባችሁ የልጅነታችሁ ፈተና ነው።
የልጅነት ፈተና አለመወለድ አይደለም፣ ቢኮስ ተወልዷል። ትልቁ አደጋ ከተወለድክ በኋላ መልኩን እየገለጥ ማደግን ማስቀጠል የሚባለው ነገር ነው ችግር። ገበሬ መጀመሪያ ምርጥ ዘር ነው የሚዘራው፣ ዙሪያ ይጠነቀቃል። ከዘራ በኋላ ግን ስለ ዘራ የተዘራውን የሚያደርግ የሚበላ ተባያል፣ እሱ ላይ ነው የሚሰራው። ድነታችሁን ከመቀበል ማግስት አትርሱት። ምክንያቱም ብዙ መንፈሳዊ ትላትሎች እጃችሁ ላይ ነው ያሉት። ገባ ብለህ የምትከፍተው ቲክቶኩ ምናምኑ አገንስት የበራል ብርሃን ላይ በዓላማ ከጨለማ ነው። ድሮ እኮ ጥሩ ነው ማለት እውነቱን በመከራ ነው የሚገኘው፣ ውሸቱም እንደዛው ሩቅ ነው። በእኛ ጊዜ በቃ ጥሩ ነው። አንዳንድ የሐሰት ትምህርት ራሱ ምን ሰማው ከአዲስ አበባ በሚመጣ ሰው ነው እንጂ አናውቅም፣ አይመጣም። እንደውም እኛ ያለንበት ሀገር ጴንጤ ያለው ሁሉ የማይመስላቸው አሉ፣ ዘለውን ሀረር ይገባሉ ራሱ። አሁንስ እቤትህ ነው ያለው አላችሁልኝ። ለምሳሌ አሁን ማስተምረው ጤናማ ትምህርት ይጫናል። ለምን? ተሳፍሮ ቤት ስለመጣ። ተሳፍሬ ካልመጣው በምን እረዳለሁ? ተሳፍረን እንመጣለን። ተብቻ ክሊክ እያደረግ በየቀኑ የነው ነፍቄ እነሱ ምናምን ጫኑ እያልክ ምን ማድረግ ነው? አፍጠ መጠበቅ ነው። አይዞህ አሜን በል። አሜን ተማይር ሃሌሉያ አላችሁልኝ። ኦኬ ኢማቹሪቲ ህፃንነት የውልደት ዓለማችሁን አታውቁ በቀላሉ አይደለም። ምክንያቱም በመወለድ የምትገናኙትን ትሩፋት ነው እሱ ነው አታክ የሚያደርገው። ምክንያቱም ውልደት ዘር መንካት ከሆነ ዘሩ በእድገት ነው የሚገለጥ። ካላደክ ካልተወለድክ በስተቀር የማትነካው ስልጣን አለ። ካላደክ በስተቀር በዛ ስልጣን የምታስተዳድረው ግዛት የለህ። ስልጣን ኤክሰርሳይዝ የምታደርግበት ቦታ አለ። እሱን የሚሰጥህ እድገት ነው። እሱን የሚያገናኝ እድገት ነው። እሱ ነው የሚመታው። አንዳንዶችን እያዋሸ እንዳይወለዱ ይመታቸዋል። አትሄዱ፣ አትስሟቸው። ወደ አሁን በቃ ይገርመኛል። እንዳሸንተ ይፈሉ መስራታ ፕሮቴስታንቱ እኔ የሚገርመኝ ነገር ኢየሱስ በተባለ ይሄን ያህል አይ ዶንት ኖ ምንም አይነት ፕሮቴስታንታዊ ንቅናቄ ይኑር በቃ ጦርነት ነው። ደግሞ አንዳንድ ደግሞ ምንድነው ነበር ያልኩት ባለፈው ጅሎች እያለው ግን አላልኩም ማለት እና በጣም ልጅም ጅልም አይነት እንትን አለ። ምንድነው ፕሮቴስታንት እዚህ ሀገር ላይ ምን ታሪክ አለ ምናምን ሊሆን ሰው ያይቻለሁ እና ያው እንዲደርስ ነው ምን አገረው የለም እኔ ብለህ እንዴ ቆይ ነው የምልህ ፕሮቴስታንት እዚህ ሀገር ላይ ምን ታሪክ አለው ምናምን ብለህ ታሪክ አለ ብለህ እኮ የደገፍከውን አካል እኮ የነገርከኝ ህንጻ ገድሉ ምናምኑ የተከለው ጫካ ምናምኑ ሐውልቱ እሱን አለ ቸርች ታሪክ አለኝ ብላ አንተ ያልከውን ነገር ነበር ማስቆጠር የነበረባት በወንጌል ዊን ያደረገችውን ነፍስ እንጂ ምን ይላል። ሲቀጥል ደግሞ ፕሮቴስታንት እኮ እንዳልከው እዚህ ሀገር የ100 ዓመት ታሪክ ነው ያለው። ፕሮቴስታንት የመነጨበት አውሮፓ ለምን አትሄድም? እናንተ ምን ታሪክ አላችሁ? እዛ ማንም በተወለደበትና በቆየበት አካባቢ ላይ የራሱ ወደ ምን አለው ታሪክ አለው። እንደውም ተደነቅ፣ ፕሮቴስታንቱ ድንበር ዘሎ አንተ ግዛት ላይ እየሰራ ነው። አንተ እዛ የሰራኸው የለህም። እንዲህ አይነት መጠዛጠዛ ቁሙ። አሜን ነው። መልስ እንሰጣለን ስላለ ጌታ ይባረክ። ቄስንም 7 ይባርከው። አሜን 8 አንዳንዴ ያናዳል። ከባቢል ውጪ ለሆነ ነገር መልስ መስጠት በጣም ነገረኛ ያደርጋል እንጂ ነው ጫዋኔ ታውቃላችሁ። እኔ ልመለስ ወደ እንትኑ ያ እምነት አካባቢ መመለስ መቻል አለብህ። ምክንያቱም በዚህ የሚሰናከሉ ህፃናት አሉ። ይሄንን ቁም ነገር አድርገው እውነትም የሚሉ አሉ። ይህ ደግሞ ማንኛው ታሪክ የለንም ያደረገን ታሪክ አለን። አሜን ነው። በደንብ አለን። ትምህርት ቤት እኛ ነን የከፈትነው፣ ክሊኒክ እኛ ነን የከፈትነው፣ ውሃ ጉድጓድ ያስጀመርነው እኛ ነን ምናምን። አሜን ነው። ልጨምር ብዙ ነገር አለን። ክብር ለጌታ ይሁን። እምዬ ኢትዮጵያን ለዘመናዊ ትምህርት ያነቃ ነው እኛ ነን። ግን በዚህ መኮፈስ የለብንም። ይሄ አይደለም ፕራውድ የሚያደርጋችሁ። ይሄን ሚሽን ሰማይ አልሰጠንም። ክርስቶስ ይሄን ሚሽን አይደለም ለማይሰጠው ለቤተ ክርስቲያን የሰጠው። መኩራት ካለብህ በወንጌል ዋጋ ከፍለ ከሲኦል ባመለጥካቸው ነፍሳት መዳን ነው መደነቅ ያለብህ። ለብዙዎች በወንኮ ብርሃን ነው መደነቅ ያለብህ። ከዛ ውጪ ክርስቶስን ጋርደ የሸፈንክበትን ታሪክ ከሆነ ልትኮራበት ያሰብከው ሰጣሃል። የቱጋኔ ጋርድ ነው ብለህ የምትሞግተኝ ከሆነ የአዲስ አበባን ደብሮች ስም ጥራልኝ። ኢየሱስ የሚባል ደብር ስንት አለ? የሚካኤል የማርያምን ያክላል ነው? በደንብ ነው እንጂ የሸፈንከው።
እንጠዛጠዝ ካልን ብዙ መጠዛጠዣ ያለን እሷ ለሚያስፈልገን። ለማንኛውም እኔ ቆይ ምን አገባ ልውጣ እንጂ አሜን ነው። ወደ ተጻፈው ልግባ አላችሁልኝ። ሩቅ ጠፋ ይላል። ስንት ሩቅ ጠፋ። አሁን ተመልከቱ፣ ሩቅ ሲጠፋ ያደረገው ምንድነው? መጥፋት የሚታወቀው አንደኛ የልጅነት መልክ ይለወጣል። ልጅ ተብሎ የጀመረው ማንነቱ ባሪያ ሆነ። ከዛስ የእሪያዎች እረኛ ሆነ። በሱ በሚያንስ ማንነት ባላቸው ሰዎች መደነቅና መገረም ከጀመርክ ብትጠፋ ነው። ዳግም ተወልደ ዘምረ ያደክበትን ቤተክርስቲያን እየነቀፍክ መርቅኖ የሚጨፍር ማህበረሰብ ላይ ያደነክ እያሞካሽ ማውራት ከጀመርክ ብትጠፋ ነው። ሩቅ ቢያጠፉህ ነው። ሩቅ ቢያጠፉህ ነው። ይሄ ነው ትልቁ ጥፋት። የጽድቅን ብርሃን ማቃለል መሞከር፣ በተገኘው ባልተገኘው ሁሉ ተሳቀልኝ እንጂ ተሰሚነት አገኘው ብሎ እምነትን ለገበያ ሽያጭ ማቅረብ አንዱ የህፃንነትና የመጥፋት ምልክቱ ነው። እግዚአብሔር እንዲህ ከመጥፋት ይጠብቃችሁ። ክብር ለጌታ ይሁን። የእውነት ሰንሰለት ለብሰው ተዘግዝቀው የሞቱለት እውነት ነው። እነሱ ሊሞቱለት ፈቃደኛ ናቸው። እኛ ልንሰደብለት ነው አቅም ያጣ ነው አይደል? ልንነቀፍለት ነው አቅም ያጣ ነው። ጌታ አቅም ይሰጠናል። ክብር ለሱ ይሁን። ኦኬ፣ አሁን ይሄን የጠፋ ማንነትን ተመልከቱ። ቀጥሎ ደግሞ ትልቅየው የተባለውን ደግሞ እንመልከት። የትልቅየው በብዙ ሰባኪዎች አንደበት ላይ በጣም የተቀጠቀጠ ስለሆነ ትልቅየው ላይ ያለው ኳሊቲ እንዳይታየን ሆነናል። ትልቅነት ምንድነው ካላችሁ ከአባት ምንም ብትካፈል አሁንም አባት ምንጭ ሆኖ ማስቀጠል መቻል። ያም ወርሶ እንዳገኘው ሁሉ ይሞርሷል። ያ ከአባት ያገኘው ከአባት ያጠፋው፣ ይሄ ግን ከአባት ያገኘው እዛው አባቱ ጋር ያለው ተካፍሏል። አልፈታም፣ አራቀም። ከማን? ከአባቱ። ወዳጆቼ እግዚአብሔር ይባርካችኋል፣ አትጥፉ። በረከታችሁ የመነጨው ከማን ነው? ከአባታችሁ አይደለ? እሱ ሰፈር ቆዩ፣ አታርቁት ከምንጩ። ያልቃል። ለምን? ከልጁ ተማሩ። ስታርቀው ያልቃል። ጽድቅ፣ ሰላም፣ እረፍት፣ እነዚህ ደስታ የሚባሉ ነገሮች ከመንፈስ ዓለም ስታርቁት ይረበሻል። አልባ የሆነ ጭንቀት ይከብሃል። ትጨነቃለህ። ዊዝ ነቲንግ በብርማ ይገኝ ነው ሰላም። እዛው አባቱ ጋር ነው ያለው፣ አልጠፋም። ከዛስ ትንሽዬው ልጅ እሪያ ሰፈር በእሪያ ልክ እንኳን እንዳጣ ሲገባው ወደ ልቡ ተመለሰ ይላል። አለማደግ ቤቱን የሚሰራበት ይባላል። ኖሌጅ ማስተዋል። ወደ ልቡ ሲመለስ እውነትን የእውነት መመዘን ጀመረ። ያለ በአባቴ ቤት እኮ እዛው ተጣብቆ መቀጠል አይደለም ልጅ ሆኖ ባሪያም ሆኖ ያዋጣል። እኔ እኮ ከዚህ እውቀት ርቄ እዚህ መከራ እየበላው ነው። ሁሉ ነገር ተወስዷል። ኪዳን ተወስዷል፣ ልብስ ተወስዷል፣ ጸጋ ነው፣ ቀለበት ወልቋል። ለምን? እዛ አዲስ ካለበሰው ቀምተውታል። መራቅ ይቀማል። ከዛ ምን አለ? ወደ አባቴ ቤት ምን አደርጋለሁ? ይኸውልህ መጀመሪያ ወደ ምኑ ተመለሰ? ቀጥሎ ወደ አባቱ ተመለሰ። አየ መጀመሪያ ከአባት የምትጠፋው ከልብ ነው። ከልብ ትጠፋለህ፣ ቀጥለህ ከሸሽ ትጠፋለህ። ስለዚህ ስትመለስም መጀመሪያ ወደ ሸሽ አይደለም መጣው፣ ወደ ልብ ነው የሚመለሰው። ከዛ ነው ወደ ህብረት የምትመጣው። ስለዚህ ይሄድና አባቴ በሰው በሰማይ በእግዚአብሔርም በምን በድዬ አለው ብዬ እንደ ልጅ እንኳን ባልሆን እንደ ባሪያ እንኳን ሞገስ አለው አንተ ሰፈር እለዋለሁ። ልጁ አስተሳሰብ ነው። አባትየው ግን በዛ ልክ አይደለም ያየው። ሁለት ነገር ተናገረ። ይሄ ልጅ ልጄ ነበረ፣ ጠፍቶ ነበረ፣ ተገኝቷል፣ ሞቶ ነበረ፣ ሕያው ሆኗል። መራቁን መጥፋት አለው፣ መመለሱን መገኘት አለው። መራቁን መሞት አለው፣ መመለሱን መዳን አለው። ተግባባን? ስለዚህ አንዴ ብለህ በቃ ይቆርጠኛል ምናምን ብለህ ድንብርብር አይውጣ። አንተን ራስህን ወቅሰህ የምትመጣው እንጂ እሱ አባትነቱን ቀይሮ አይጠብቅም። ልጅነትና አስተሳሰብን ቀይረህ ባሪያ ልሁን ያልከው አንተ ነህ እንጂ የወለደህ እሱ ግን ምንም ቢሆን አባትነቱን ለአንተ አይሰስትም። አባቴ ነው ብሎ አባታችን እግዚአብሔር አባት ነው። ምነው ነቃ ነቃ ስላሁን ጾም ጸሎት ስገባ ምናምን አይደለም አባት ነው። አሁን አባት አይለንም። ስጎብዝም አባት ነው፣ ስደክምም አባት ነው። አሜን ነው አይደል? አሁን ለልጆቼ እኔ ሁሌ አባት ነኝ። ይቆሙም ይውደቁም ምንድን ነኝ? አባት። እኔ እንኳን እንዲህ ቆንኩ፣ እግዚአብሔርማ ምን አይነት አባት ነው። ቀለበት ሰጠው፣ አዲስ ኪዳን ነው። አሜን ነው።
ልብስ ሰጠው፣ ግሬስ ነው። ፍሪዳ አይደለም፣ ለግዠሪ ላይፍ። ሰማይ ምንጩ፣ አቅርቦቱ፣ መልኩ፣ ስልጣኑ። ትልቅየው ቤቱ ደመቅ ብሎ ሰማ። አሁን ያው እኛ ነገር ስለምንወድ እሷን ነው የምናየው። ሎጂክ ነው የሚጠይቀው ሰውዬው ማለት እውነቱን እናውራ ካለን አሁንም እኛ የምናወራው ነው። ገባችሁ? ጌታ ሆይ እኛ በጽድቅ እያስተማርን እነ ወንድም እንትና ሲገሸልቱ እኛ ለቤት ራይ ስንጠበብ ቀን ስንቆጥር እነሱ ፎቅ ሲቆጥሩ ትላለህ። የጤናማ ሰዎች እስካሁን በጋር ስሌት ያልገባን ካልኩሌሽኑ የመለኮት እሱ ላይ ያልገባኝ አሁን ከአባቴ እቺ ጸባዩ ምንም ያልገባኝ ነገር እስካሁን ያልገባኝ ነገር እሱ ነው። ጽድቅ የሚያወሩ እኮ የሉም፣ ተረስተዋል። ራሱ ሚዲያ ያውቃቸው ተውታረ እንደው በግለሰብ አሳነስኩት። ጤናማ የሚባሉ ታሪካዊ ቸርቾች ናቸው። በስማቸው እንኳን አንድ ቴሌቪዥን የላቸው። ከ3 ወር በፊት ከኢትዮጵያ ምናምን ገጠር የመጣ ይኖረዋል። ሰፖርትድ ነው። ለምን አፍራሽ ነገር ስለሆነ ያለው በደንብ እንዲያፈርስ ሚዲያ ይሰጠዋል። ሃይን ሰፖርት ያደርገዋል። ሁሉን እያልኩ አይደለም ያለሁት። አፋቸው ሲከፈት የሚሰሙን ጤነኞችን ቸርቾች አንገት የሚያስደፋ ታሪክ የሚቀዳባቸውን እያልኩ ያለሁት ደርሰዋል። ማን እየሰራብህ እንደሆነ ማሰብ አለብህ። በተገኘ ሚዲያ ሁሉ አፍ ሲከፈት በሚያደምጡ ሰዎች ህይወት ላይ ያበቀልከውን ማንነት መረዳት አለብህ። በስም መሰማት ብቻ እንደፈለክ የምትናገር ከሆነ እያፈረስክ ያለው የእግዚአብሔር መንግስት ነው። ማንም የሚናገራት ንግግር በፍርድ ቀን መልስ ይሰጥባታል ይላል። ተናግረ የምትገላገለው ቃል አይደለም። የሁኔታ ከፍ ባረገ ቁጥር መፍራት አለብህ፣ መደንገጥ አለብህ። ብዙዎች እየሰሙኝ ሲመጡ ስለማሰማው ነገር መጠንቀቅ አለብኝ። ኬርለስነትን በጣም መፍራት አለብኝ። ምክንያቱም ከነዚህ ከታናናሾች ማንም ከሚያስት ወፍጮ ድንጋይ ባንገቱ ላይ ታስሮ ወደ ጥልቅ ባህር ቢወረወር ምንድነው? ወፍጮ ድንጋይ ለምን ያስፈለገ ስል ዋኝቶ እንዳያመልጥ እያጣደፈም እንዲያረግ በማይተርፉበት አወዳደቅ ቢወደቅ እሱ ይቀላል። እንዲቆሙ በየተስናና የምታረጋት እሷ መስላለ ይቀላል። አይደለም በዛ ጥልቅ መግባቱ ነው የሚቀለው። በጣም ከባድ። ለምን ሲባል ያሳትከው በጌታ ስም ስትናገር ያመኑን ልቦች ነው። ሰው የተታተለለ አንተ በብልጠት ከነሱ ጎብዘ ይመስላል። አይደለም፣ በማይጠረጥሩት ጌታ ስም ስለምትናገር ነው። የሰራዊት ጌታ ስትል እንዴት አናምነህ? እሱን ያስጠቃል። በስሙ ዋሽተሃልና የስሙ ባለቤት ይጋጭሃል ነው ክፍሉ የሚያወራው። መጠንቀቅ አለብን። ተግባባን? በኮቴሽን እንደ አዲስ ሰበር መልእክት ያዟት። ሲጠቀለል ትልቅየው ልፍታው ብዬ ነው። ትልቅየው እናስታርቃችሁ። ዛሬ ከትልቁ ጋር እንታረቃለን። አሜን። ምንድነው የምሰማው ድምጽ ሲል በቃ የደስታ ድምጽ ነው የምሰማው። ቢልታውም አለ፣ ዋሽንቱም አለ፣ ካሩም አለ። በቃ ምንድነው የአባት ቤት በአንድ የጠፋ ሰው መገኘት፣ በአንድ የሞተ ሰው ሕያው መሆን ምን ብሎታል? ተደስቷል። ምን ማለት ነው ያለው? ጋድ አባት ልጁን አግኝቷል ነው። ልጅም ምኑን አግኝቷል? አባቱን አግኝቷል። ሞት በህይወት መጥፋት በመመለስ ተከስዋል። በዚህ ዓለም መደሰት አይቻልም። ስለዚህ አባት ምርጡን ፍሪዳ አውጥቶ አርዶታል። እየተበላ እየተጠጣ ነው። አንተ እርሻ ነበርክ፣ ወንጌል ስርጭት ነበር። ልጅ አልገባም ዳዲ ካልመጣ እንዲገባ ይፈልጋለሁ። ይሄ ቤት ይሰራው ስራ ምንድነው? አባቱ ሲመጣ ያወራው ምንድነው? ዳዲ ፌር አይደለም። እኛ እዚህ እንደ አህያ እንደምንድነው እንደ ባሪያ ስንሰራ ምንም እናየው ነገር የለም። ሀብትን ጥርግ አድርጎ ወስዶ በትኖ ለመጣ ሰውዬ ደግሞ በመከራ የሰበሰብነው እንሰጣለን። ይሄ ነገር አልገባኝም ማለት እኔ ደስ እንዲለኝ አንድ ቀን እንኳን ለደስታ ይሄ የሚሆን ነገር ከወዳጆቼ ጋር ፍሪዳ እንዳርድ ምናምን ጋብዛይ አታውቅም። ምንም ነውር የለበትም። ልጅ የሚጠይቀው ጥያቄ አባት እየመለሰለት መልስ ይገርመኛል። የምትለውን ሁሉ እኮ ማላረገው አንተ ሁሉ ጊዜ ነው። ከዚህ የበለጠ ሀብት የለም። ሁሉ ጊዜ ከማጋ ከመሆን ትልቅ ቫልዩ አለው። ከጌታ ጋር መሆን ምንድነው? አካውንት ካልወፈረ፣ ስራ ካላገኘ፣ ካላገባ፣ ካልወለድ፣ ካላሳደክ ምናምን የሚሉን ሰባኪዎች አትስማቸው። በጌታ መሆናችሁን ያክሉ። አሜን። በመዳን መሆን፣ በአባት ፕሬዘንስ ውስጥ መሆን በፍሪዳ አይለካም፣ በቀለበት አይለካም፣ በምን አይለካም። ለምን?
እዚህ ጋር አለመሆን ውጤቱን መማር ከፈለክ ገሏል። ማንን? ወንድምህን ገሎታል። አንተ በህይወት የተጠበቀው ከማጋ ስለሆንክ ነው። ምንድነው መቆየትን በፍሪዳ አትለካው። ምን አረገልኝ ጌታ? አታልቅስ፣ አልቃሽ አትሁን። ያው እኮ ይሄን ፕሬዘንስ ያጡ ሞተዋል፣ ጸጋ ተገፈዋል። እንደገና በምህረት ነው ያገኘናቸው። እንዲህ ናቸው። አትቅና ነው። አሜን ነው ወይ? ገብቷችኋል? የመገኘቱን ቫልዩ ነገረው ለልጁ። ቀጠለና ምን አለው? የኔ የሆነ ሁሉ የማን ነው? ያንተ ነው ሲበሉት ድገሙልኝ አንዴ በማስተዋል እስቲ ድገሙት። ጥያቄ አለኝ። ያኛው ልጅ መጥቷል አልመጣም? ቤት ነው አይደለ? እሺ የኔ የሆነ ሁሉ የናንተ ነው ለምን አላለ? አይ የአባቱ ልጅ ነው ይሰጣል፣ ግን ያው ሲያጣ መጥቷል። እርግጠኛ አይደለንም ነው ነገም ልጅነት ካልሰራ ምን ሊሆን ይችላል? ሊሄድ ይችላል። አንተ ግን ባላበላህም ከማጋነ ከኔ። ስለዚህ የኔ የሆነ ሁሉ የማን ነው? ያንተ ነው ማለት ከኔ ያካፈልኩ ድርሻ ብቻ ሳይሆን የኔ የሆነ ሁሉ የማን ነው? ያንተ ነው። በዚህ ነው ያከመው ልጅ ሆነ። መቆየት ጥቅሙ እዚህ ጋር ነው። ይሄንን በእድገት ነው የምታገኙት። የወንጌል ብልጫው ምንድነው? የሚገባ ስታድግ ነው፣ ስትበስል ነው። እግዚአብሔር በእነዚህ ወራቶች ለእድገታችን የሚሆነውን ጤናማ እድል ያገናኘናል። በመንፈስ ውልደት ያገኘነውን የልጅነት ስልጣን በእድገት እና በወራሽነት እናጣጥመዋለን።